ብታጡ አመስግኑ፣ ቢኖራችሁ አመስግኑ። በጤናችሁ አመስግኑ፣ ጤናም ባይኖራችሁ አመስግኑ። ብትደሰቱ አመስግኑ፣ ብታዝኑም አመስግኑ። ደስታ ቤታችሁ ሲመጣ አመስግኑ፣ ሐዘንም ከመጣ አመስግኑ። የወገመቹን መነኬሰን ዱፌ ገለቴ ፈዳ ገዲስ መነኬሰን ይወዱፌ ገለቴ ፈዳ ዳቡን ይወጅራቴ ጅሬኛ ኬሰን ኬሰት ገለቴ ፈዳ አርገቹን ሲወጅራቴ ገለቴ ፈዳ። ስብሰባ ብቻ መፍትሄ አይመጣ። መፍትሄ የሚመጣው በጸሎት ነው። ጸሎት ክርስቲያኖች የማይፈታውን ቋጠሮ መፍታት ይችላል። በጸሎት የማይፈታ ቋጠሮ የለም። በጸሎት የማይፈታ እንቆቅልሽ የለም። በጸሎት የተሰበረው ይጠገናል። በጸሎት የጠፋው ይገኛል። በጸሎት የጎደለው ይሞላል፣ የራቀው ይቀርባል። በጸሎት ለዚያ ነው ሳታቋርጡ ጸልዩ ይላል። እሱ አደው ሊራይን ኩቲን ከረዳይ ዋኑንዱምቱ ከደናዳን ወንቲ ከደናዳን ይነርገም ነው እንጅሩ ከደናዳን እንዲበደ ነርገም ከደናዳን እንዲኩፈንካ ከደናዳን እንዲጨበን ሱጳማ ከደናዳን እንዲህረቴን ጉታ ከደናዳን እንዲወላለን ቤካ ከደናዳን እንዲፈጋቴን ዲያታ እሱ አደው ሊራይን ኩቲን ከረዳው ከደናዳን ዋባያ አርገን ፍረኬኝራ ከደኔ ፍረኬኝራ ጋፈኔ ወነነርገን ዋቀዮራ ከደናዳን ዋባያ አርገና ሐዋርያው እንዳለው በሁሉ አመስግኑ ይላል። ምንድነው የምናመሰግንበት ምእመና? አሁን እስቲ በእኔና በእናንተ ህይወት የምናመሰግንበት ነው የምናጉረመርምበት ነገር ነው የሚበዛው? የትኛው ነው ብዛቱ? የምታመሰግኑበት ነገር አላችሁ እግዚአብሔርን? ዋን ዋቀዮት ገለቴ ፈተን ቀብሉ። ምንድነው እስቲ የእናንተ የምስጋናችሁ ምንጭ? ምንድነው እስቲ የምስጋናችሁ መነሻ? በምን ምክንያት ነው እግዚአብሔርን የምታመሰግኑት? ጌታ ሆይ እኚህን የመሰሉ ልጆች ስለሰጠኸኝ አመሰግንሃለሁ ብላችሁ ስለ ልጆቻችሁ እግዚአብሔርን አመስግናችሁ ታውቃላችሁ? ባለትዳሮች እግዚአብሔር ሆይ ይህንን የመሰለ ቤት ስለሰጠኸኝ አመሰግንሃለሁ ብላችሁ በሰራችሁበት በምትኖሩበት ቤት እግዚአብሔርን ታመሰግናላችሁ። ቤታችሁ የእግዚአብሔር የምስጋና ምንጭ ሆኗችኋል። በምንድነው እግዚአብሔርን የምታመሰግኑት? ከምናመሰግንበት ይልቅ የምናለቅስበት የምናንጎራጉርበት ነገር ብዛቱ፣ የምናጉረመርምበት ነገር ብዛቱ። ክርስቲያኖች በህመማችሁ ታመሰግናላችሁ? ስለ ህመማችሁ እግዚአብሔርን ታመሰግናላችሁ? ማን ነው እስቲ ስለ ህመሙ እግዚአብሔርን የሚያመሰግን? ጌታዬ ሆይ እንዳልታበይ ክፉ ነገር እንዳላደርግ ይህንን የመሰለ በሽታ ሰጥተኸኛል፣ ይህንን የመሰለ የጤና መታወክ ሰጥተኸኛልና ስለዚህ ነገር አመሰግናለሁ ብላችሁ እግዚአብሔርን ታመሰግናላችሁ? ምእመናን ስለ ጤናችሁ መታወክ እግዚአብሔርን ታመሰግናላችሁ? ሐዋርያው እንዳለው በሁሉ አመስግኑ ይላል። በሁሉ አመስግኑ። ብታጡ አመስግኑ፣ ቢኖራችሁ አመስግኑ። በጤናችሁ አመስግኑ፣ ጤናም ባይኖራችሁ አመስግኑ። ብትደሰቱ አመስግኑ፣ ብታዝኑም አመስግኑ። ደስታ ቤታችሁ ሲመጣ አመስግኑ፣ ሐዘንም ከመጣ አመስግኑ። ማጣት በሕይወታችሁ ካለ አመስግኑ፣ ማግኘትም ሲመጣ አመስግኑ። ዋን ወንድዋን የወገመቹን መነኬሰን ዱፌ ገለቴ ፈዳ ገዲስ መነኬሰን ይወዱፌ ገለቴ ፈዳ ዳቡን ይወጅራቴ ጅሬኛ ኬሰን ኬሰት ገለቴ ፈዳ አርገቹን ሲወጅራቴ ገለቴ ፈዳ። ስናገኝ እናመሰግናለን፣ ስናጣ እናጉረመርማለን። ሲኖረን እናመሰግናለን፣ ስናጣ እናለቅሳለን። ጤነኛ ስንሆን አናመሰግንም፣ ስንታመም እግዚአብሔርን እንጠራዋለን። በሁሉ ግን አመስግኑን የተባለው ክርስቲያኖች። ልበ አምላክ ቅዱስ ዳዊት ምን ይላል መሰላችሁ? በዚህ በመዝሙር 13 ቁጥር 5 ላይ እኔ ግን በቸርነት ታመንኩ፣ ልቤም በመድኃኒት ደስ ይለዋል ይላል። ልቤ በመድኃኒት ደስ ይለዋል አለ ቅዱስ ዳዊት። የኛ የደስታችን ምንጩ እግዚአብሔር ነው መሆን ያለበት።